በሞሮኮ ሰሜናዊ የባህር ዳርቻና በስፔን አፍሪካዊት ግዛት በሰዩታ መካከል ያለው ጠባብ የባህር መስመር ለዘመናት የአፍሪካና የአውሮፓ መገናኛ ድልድይ ሆኖ ቆይቷል። ሆኖም ባለፉት ጥቂት ቀናት በዚህ ስትራቴጂካዊ የባህር በር ላይ የታየው ሁከት አጠቃላይ አውሮፓን ያንቀጠቀጠ የፖለቲካና የሰብአዊ መከራ ማዕበል አስከትሏል። በአንድ ጀንበር ከ50 ሺህ በላይ የሚሆኑ አብዛኞቹ ሞሮካውያን ወጣቶችና ቤተሰቦች የላስቲክ ቀለበቶችንና የዋና ክንፎችን በመጠቀም ወደ ስፔን ግዛት ለመግባት የባህሩን ማዕበል ተጋፍጠዋል። ነገር ግን ይህ የተሻለ ህይወት ፍለጋ ጉዞ በሰከንዶች ልዩነት ወደ ከባድ ሰብአዊ ውድመት ተቀይሯል። የውቅያኖሱ ማዕበልና የባህር ዳርቻው ድንጋዮች የብዙዎችን ህይወት ቀጥፈዋል። ይህም በሜዲትራኒያን ባህር ሰማያዊ ሞገዶች ስር የተሸሸገውን ሰብአዊ ሰጠገባ እንደገና በመራራ ሰቆቃ አጋልጧል። በስፔን ይዞታ ስር በሚገኘውና በሰሜን አፍሪካ ምድር ላይ በሚገኘው የወደብ ከተማ ሰዩታ ባለፉት ጥቂት ቀናት ውስጥ የታየው የስደተኞች ጎርፍ ማዕበል ተራ ሰብአዊ ቀውስ ብቻ ሆኖ አላበቃም። ይልቁንም በአውሮፓ የፖለቲካ መድረክ ላይ የተኙ አንበሶችን ያጋጨ የቀጠናውን ጂኦፖለቲካዊ ስንጥቆች ያጎላና በማህበራዊ መገናኛ ብዙሃን ምናባዊ ዓለም የተወለደ አደገኛ ቅዠት አካል ለብሶ የወጣበት አስፈሪ ኩነት ሆኗል። በ10 ሺዎች የሚቆጠሩ ወጣቶችና እናቶች ህጻናቶቻቸውን አዝለው የሞትና የህይወት አጥር የሆነውን የባህር ወሰን በዋና ሲያቋርጡ ከበስተጀርባቸው የቀረው የተሻለ ህይወት ተስፋ ብቻ ሳይሆን ይልቁንም ከ48 ሰዓታት በኋላ ከባህሩ የተሰበሰበው ከ72 በላይ የሟቾች ቡድኖች ነበሩ። በውሃው ላይ ተንሳፈው የቀሩት የጎማ ቀለበቶችና መዋኛዎች የአንድ ትውልድ ህልም እንዴት በቅጽበት ወደ መቃብርነት እንደተቀየረ የሚናገሩ ህያው ምስክሮች ናቸው። የዚህ ድንገተኛና በታሪክ አጋጣሚ ታይቶ የማያውቅ የተባለለት የስደተኞች ማዕበል መነሻው ምን ነበር የሚለው ጥያቄ ዛሬ በፖለቲከኞችና በተመራማሪዎች ዘንድ ትልቅ አጀንዳ ሆኗል። ከሞሮኮ የባህር ዳርቻ ተነስተው ወደ ሰዩታ በመዋኘት የገቡት አብዛኞቹ ወጣቶች የከፈሉት ዋጋ ቀላል አልነበረም። ነገር ግን ይህን ያህል ቁጥር ያለው ህዝብ በአንድ ጀንበር ወደ ባህር እንዲጎርፍ ያደረገው ግፊት ከየት መጣ ለሚለው ጥያቄ ምላሹ የሚጀምረው ከእጅ ስልኮች ስክሪን ላይ ነው። በጥቂት ሳምንታት ውስጥ የተከፈቱና በመቶ ሺዎች የሚቆጠሩ ላይኮችን ያፈሩ የቲክቶክ የፌስቡክ እና የቴሌግራም ገጾች ስፔን በሯን ክፍት አድርጋለች የሚል ሐሰተኛና የተጋነነ መረጃ ሲያሰራጩ ቆይተዋል። በቪዲዮዎች ላይ የሚታዩት ወጣቶች የዋና ልብስ ለብሰው ወደ ባህር ሲዘሉና አውሮፓ ገብተናል እያሉ ሲጨፍሩ የሚታዩባቸው ምስሎች በምጣኔ ሀብታዊ ምሬት ውስጥ የሚገኘውን አፍሪካዊ ወጣት ልብ በቀላሉ ማርኳል። ሆኖም እውነታው ለየት ያለ ነበር። የስፔን ጠቅላይ ፍርድ ቤት በቅርቡ አስተላልፎት የነበረው ውሳኔ በባህር በኩል የመጡ ስደተኞችን ሳያጣሩ ወዲያውኑ ወደ መጡበት የመመለስ ደንብን የሚከለክለው ህግ በአታላዮች ዘንድ ስፔን ክፍት ሆናለች የሚል ትርጉም አግኝቷል። ወጣቶቹ ግን አልተረዱም ነበር። የገባቸው ስፔን ሰዩታን እንጂ ከሰዩታ ደግሞ ወደ ዋናው የስፔን ግዛት ለመሸጋገር ጥብቅ የፓስፖርትና የቪዛ ቁጥጥር እንዳለ አላወቁም ነበር። የዚህ ውጤትም አሰቃቂ ሆነ። በደስታ የፈነደቁ የሰዩታን የባህር ዳርቻ የተቀላቀሉት ወጣቶች ያገኙት የሞቀ አቀባበል ሳይሆን በስፔን ወታደሮችና ፖሊሶች የተከበበ የድንበር አጥር፣ ምግብና መጠለያ የሌለው ባዶ ሜዳና በመጨረሻም ወደ መጡበት ሞሮኮ የመመለስ ዕጣ ፈንታን ነበር። የማህበራዊ መገናኛ ብዙሃኑ ምናባዊ ገነት በሰዩታ የባህር ዳርቻ ላይ ለበርካቶች ወደ ገሃነምነት ተቀይሯል። የሰዩታ ቀውስ አፍሪካና አውሮፓ በሚገናኙበት ጠርዝ ላይ ተከሰተ ሰብአዊ መከራ ብቻ ሆኖ አልቀረም። ይልቁንም የአውሮፓ ህብረት አባል ሀገራትን የፖለቲካ ስንጥቆች ቁልጭ አድርጎ አሳይቷል። ሶሻሊስቱ የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ቀውሱን በመጠቀም በስፔን ላይ የፖለቲካ ጥቃት የሰነዘሩትን የአውሮፓ መሪዎች በጽኑ አውግዘዋል። በዚህ የፖለቲካ ፍልሚያ ግንባር ቀደም ተሰላፊ የሆኑት የጣሊያኗ ቀኝ አክራሪ ጠቅላይ ሚኒስትር ጆርጂያ ሜሎኒ ናቸው። የሜሎኒ ፓርቲ ፍራቴሊ ዲ ኢታሊያ ስደተኞች በሰዩታ ጎዳናዎች ላይ ሲሮጡ የሚያሳዩ ምስሎች በማህበራዊ መገናኛ ብዙሃን በማሰራጨት ይህ እንግዲህ የጣሊያን ግራ ዘመሞች የሚመኙት የሳንቼዝ ሞዴል ነው በማለት ስላቅ አዘል መልእክት አስተላልፈዋል። በዚህ ብቻ ሳያበቁም ሜሎኒ የሰዩታውን ቀውስ እንደ ብሔራዊ የደህንነት ስጋት በመቁጠር ከስፔን ጋር የነበራቸውንና የሰዎች ነጻ እንቅስቃሴን የሚፈቅደውን የሼንገን ስምምነት ለጊዜው ማገዳቸውን ይፋ አድርገዋል። ይህ የሮም እርምጃ በማድሪድ በኩል ትልቅ ቁጣን ቀስቅሷል። የስፔን ባለስልጣናት እንደሚሉት ሰዩታ የሼንገን ቀጠና አካል ስላልሆነች ከዚህ የሚነሱ ስደተኞች ወደ አውሮፓ ዋናው አህጉር የመግባት እድላቸው ዝቅተኛ ነው። ሜሎንም ይህን እውነታ ያወቁት ለቀጣዩ ዓመት ምርጫ የፖለቲካ ትርፍ ለማግኘት ሲሉ የወሰዱት እርምጃ ነው ሲሉ ወንጅለዋቸዋል። ነገር ግን ስፔንን ለስደተኞች እጇን ዘረጋች በማለት የከሰሷት ሜሎኒ ብቻ አልነበሩም። ከ10 በላይ የሚሆኑ የአውሮፓ ሀገራት መሪዎች የስፔን መንግስት ህገወጥ ስደተኞችን ህጋዊ የማድረግ ፖሊሲ እንደ ሳቢ ማግኔት ሆኖ አገልግሏል በማለት ወቀሳ አቅርበዋል። ስፔን በበኩሏ አብዛኛው የሀገሪቱ ህዝብ እድሜው ያረጀ በመሄዱ የሰራተኛ ኃይል ያስፈልጋታል በሚል ስትከላከል፣ ቀውሱ ግን የአውሮፓን የጋራ የስደተኞች ፖሊሲን ድክመት እንደገና አጋልጦታል። ስደተኞችን እንደ ፖለቲካዊ መሳሪያ የመጠቀም አካሄድ በዓለም አቀፍ ደረጃ አዲስ አይደለም። ከጥቂት ዓመታት በፊት በቤላሩስና በፖላንድ ድንበር ላይ የታየው ተመሳሳይ ድራማ ዛሬ በሰሜን አፍሪካ ምድር ላይ በሌላ መልክ የተደገመ ነው ሲሉ ታዛቢዎች ያስረዳሉ። ትልቁ ጥያቄ ግን ይህን ማዕበል ከጀርባ ሆኖ የሚነዳው አካል ማን ነው የሚለው ነው። የሞሮኮ ባለስልጣናት ቀውሱን የወንጀል ቡድኖች ስራ ነው ቢሉም በሺዎች የሚቆጠሩ ሰዎች በድንበር አካባቢ ሲሰበሰቡ የሞሮኮ
ድንበር ጠባቂዎች አይመለከቱም ነበር ማለት አይቻልም ይላሉ ተንታኞች። ቀደም ሲል ማድሪድና ራባት በምዕራባዊ ሳራ ጉዳይ ላይ ባልተስማሙ ቁጥር ሞሮኮ የድንበር ቁጥጥሯን በማላላት ስፔንን ስትጫን እንደነበር አይዘነጋም። ምንም እንኳን ጠቅላይ ሚኒስትር ሳንቼዝ ሞሮኮን ጥሩ አጋራችን ናት ቢሉም የስፔን ተቃዋሚዎች ግን ሳንቼዝ ለሞሮኮ እጃቸውን ሰጥተዋል ሲሉ ይወቅሷቸዋል። ጋዜጠኛ አንድሪያ ሬዜ እንደጻፈው የዓለም አቀፍ ቀኝ አክራሪ ፖለቲከኞች በሰውታው ቀውስ በደስታ እየተነፈሱ ይገኛሉ። የዚህ ውጥረት መባባስ ከአውሮፓ ድንበር አልፎ ዓለም አቀፋዊ የጂኦፖለቲካ ገጽታ ይዟል። የአሜሪካ የውጭ ጉዳይ ሚኒስትር ለዜጎቹ ባወጣው አስቸኳይ መግለጫ ወደ ሰውታ የሚደረጉ ጉዞዎችን እንዲያቋርጡ የሚያስጠነቅቅ አስቸኳይ ማሳሰቢያ አውጥቷል። ሚኒስቴሩ በሰውታ የተከሰተው ከቁጥጥር ውጭ የሆነው የስደተኞች ጎርፍና የስፔን ጦርና ፖሊስ መሰማራት የአካባቢውን ጸጥታ አስተማማኝ እንዳላደረገው ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ስፔን የወሰደችውን የተቃውሞ አቋም መቃወማቸው የሚታወስ ሲሆን በሰውታ የታየውን ሁኔታ የወረራና የጥፋት ማዕበል ሲሉ ጠርተውታል። በሌላ በኩል ሩሲያ በአውሮፓ ህብረት መካከል የተፈጠረውን የመከፋፈል ሁኔታ በደስታ የተከታተለች ትገኛለች። ምክንያቱም የአውሮፓ መዳከም ለዩክሬን የሚደረገውን ድጋፍ ይቀንሰዋል የሚል እምነት ስላላት ነው። በአሁኑ ወቅት ስፔን በሰውታ የባህር ወሰን ላይ 500 ሜትር ርዝመት ያለው ተንሳፋፊ የፕላስቲክ አጥርና የጥበቃ ጀልባዎችን በማሰማራት ድንበሯን ያጠናከረች ትገኛለች። በዚህ ሳምንት የአውሮፓ ህብረት የውስጥ ጉዳይ ሚኒስትሮች ስብሰባ ሲያደርጉ የውጭ ድንበሮችን የበለጠ የማጠናከርና የስደተኞች ፖሊስን የማጥበቅ ውሳኔዎች ይተላለፋሉ ተብሎ ይጠበቃል። ነገር ግን ከነዚህ ሁሉ የፖለቲካ ክርክሮች፣ የዲፕሎማሲ ድራማዎችና የማህበራዊ ሚዲያ ውዝግቦች ጀርባ አንድ መራራ እውነት አለ። በማህበራዊ ሚዲያ ስክሪን ላይ ያዩትን የሐሰት የተስፋ ራዕይ አምነው የተሻለ ህይወት ፍለጋ ወደ አትላንቲክና ሜዲትራኒያን ማዕበል የተቀላቀሉ በ10 ሺዎች የሚቆጠሩ የአፍሪካ ወጣቶች ህልም በአሰቃቂ ሁኔታ ተቀጭቷል። በደርዘን የሚቆጠሩት በሬሳ ሳጥን ተሸክመው ወደ መጡበት ሞሮኮ ሲመለሱ፣ የቀሩት ደግሞ በባህር ዳርቻው ድንጋዮች ላይ የቀረውን ተስፋቸውን ይዘው ባዶ እጃቸውን ተመልሰዋል። የሰውታው ክስተት የዲጂታል ማታለያና የፖለቲካ ግብዝነት በአንድ ላይ ተዳምረው የሰው ልጅ ህይወት ላይ የሚያደርሰውን ውድመት ሌላው ማረጋገጫ ሆኗል።